አው ሉትራኖች ይዘምራሉ ሉትራኖችም ይዘምራሉ አላቸው መዝሙር ኧረ በኢየሱስ ስም አዳምጠኝ ኖ የምትመልስልኝ እኮ ባነሳውት ላይ ነው የምትመልስልኝ ልጅቷ ያቀረበችው መዝሙር ነው ያቀረበችው ለጻድቃን ስለመዘመር በምን መልኩ ነው ከሉትራኖች ጋር አብሮ ይሄ ነገር የሚነሳው ንገረኝ እሱ ምልጃን ለማስተማርና መዝሙርም ራሱ ከጸሎት አንዱ ስለሆነ መጠየቅም በዜማ የሚደረግ ምልጃ ስለሆነ ወይም ደግሞ ስለተደረገ ነገር ንስ ኮንፌሽን የሚያደርግበት ነው በተለያየ መልኩ በቃልም ነገርኩ በዜማም ነገርኩ ስለተደረገልኝ ነገር እንዲያደርግልኝ ስለምጠይቀውና ስለተደረገልኝ ነገር በዜማ የማደርገው እና ምልጃ አንድ ነው ኢንቮኬሽን ነው የተደረገለትን መናገር ደግሞ መናዘዝ ነው ስለዚህ አንተ እየሰማ አንዲቾ ሉትራኖች ለማርያም ይዘምራሉ ማለት ለአንድ ለጴጥሮስ ይዘምራሉ አልዘምሩም እኮ አልኩ አልሰማኸኝም ይሄንን በተመለከተ አንድ ሴት አንድ ሰው እዛ ቤት ውስጥ ስለ መዝሙር ነው ልጅቷ እየተናገረች ያለችው ማለት ነው ወደ ጻድቃን ስለመለኛ ወደ ማንም አንዘምርም ወደ የትኛውም ቅዱስ አንጸልይም ግን እነሱ ይጸልያሉ ነው እንጂ እኛ ወደ ላይ ምናረገው ወደ እነሱ ምናረገው ነገር ምንም ነገር የለም ከነሱ ግን ምናገኘው ነገር አለ ነው የምንለው ትክክለኛ የሉትራን አስተምሮ ነው ስለዚህ አሁን እናንተ ወደ ጻድቃን ከመጸለይ ጋር ምንም በምንም መልኩ ልታነሱት አይገባም አብሮ ማይሄድ ስለሆነ ከቅዱሳን ምልጃ ጋር አብሮ ሄዳናነሰ ከይቅርታ ጋራ ማለት ነው ምናልባት ጋዲሳ ጋር ያወራ ስለነበር ወይ ከይቅርታ ጋራ ማለት ነው ስለ ጋዲሳ ያነሳ ስለነበረ አንደኛ ቪዲዮ አሰማቸው ያለበትን ስለ መዝሙር አላነሳም የዛኔ አንድ ነን ስለምትሉ ስለነበረ ከዛ አንፃር የተናገረው ነው እንዲሁም ደግሞ ኤርሚያስና ማነው ፈለገ ደግሞ ይዛኔ ሲያወሩት የነበር አው ቀበላለው አንድ ነን እኛ ድነዋል ብለን እናምናለና ሲል ነበር የዛኔ ውይይት ላይ ማለት ነው ስለዚህ አንድ ከሆናችሁ ስለዚህ ይሄንንም ተቀበለዋለሁ ሲለው ነበር የዛኔ ጣዖት አምልኮ ነው አሁን ይሄ ሲለው አይ ጣዖት አይደለም አምልኮ አይደለም እያለ የኛን ጣዖት አምልኮ ብሎ የነሱን ደግሞ አይ ጣዖት አምልኮ አይደለም ብሎ ሲሟገት ነበር አንድ ነን ስለምትሉ ነው የተነሳው ማለት ነው ከዛ አንፃር ነው ያነሳው ሲቀጥል አንተ አሁን እያደረክ ያለው በእውነቱ ለመናገር አስቸ የነሱን እውነት እንዳይገለጥ ነው የምትፈልጉ ብዙ ጊዜ ያደነቁራችሁን የናንተ አስተምሮ ይሄንን መናገር ያለባቸው አሁን ይሄንን መናገር ያለባቸው እነሱ ናቸው አልፈቅድልሽም እኛ ትምህርቱ የነሱን እውነት መናገር አትችልም ማለት አትችይም የነሱን እውነት ሸሽጋችሁት ይሄንን ማለት የሚችሉት እነሱ ናቸው የእናንተ እምነት ብቻ እየነገራችሁን ነው ይሄንን ማለት የሚችሉት እነሱ ናቸው የእናንተ እምነት ንገሩን የምር ብዙ አመት ይሄንን ማለት የሚችሉት በቃኔ ኖ ወይ ታች ላረግሽ ነው ወይ ሚውት ላረግሽ ነው እኔ ሞዴሬተር አንድ ያዳምጣኝ አለበለዚያ አላስወራሽ አይሆንም ይሄንን ማለት የሚችሉት እነሱ ናቸው እውነት ንገሩን እንዴ በእነሱ ትምህርት ተሸፍኖ ነው ምንም ችግር ይሄንን ማለት የሚችሉት እነሱ ናቸው ይሄ ነው ፖለቲካ መላችሁ ስሚ እናትዬ አንቺ ገና የ20 ዓመት ልጅ እኔ የ20 ዓመት ልጅ እኔ ላይ ፖለቲካ እኔ እንኳን አንቺና ሌላውም አይሰራም እና ይሄንን ማለት የሚችሉት አንዴ እንዲልሽ ይሄንን ማለት የሚችሉት እነሱ ናቸው ግን ተረጋግተሽ ቀስ ብለሽ አውሪ በጣም እየቸኮልሽ ነው ኤፌሶን አትቼኮ ይሄን እኮ ሲናገሩ እኮ ዳር ያዙ አላችኋቸው እኮ ይሄንን ማዳርም ያዙም ካሉ ሚሉት እኛ ቤተሰብን እናንተ ምን አግብቷችሁ ነው እንዴ ኤፊ ምን አገባሽ እኔ አገባኛል አንተ ምን የነሱን እውነት ተሸሽጉ የናንተ የኛን እውነት እኮ እነሱ ቤተሰብ ናቸው ኖ አይደላችሁ ለጋ ቤተሰብ በአብያተ ክርስቲያን በእንትን ልክ ናችሁ እውነቱን ያንተ ትምህርት ብቻ እንዲገለጥ የነሱን እንዲሸፍን አታድርግ የነሱ ይንገሩን ለብዙ አመት አደረጋችሁ አረበናትሽ አሁን ግን የነሱን ትምህርት ይግለጡ ያስተምሩበት አረ ኤፊ እንዴ
አንቺ ቤቱን መሪ እናርጋ እፊ ሀሳብሽን ግለጭ፣ ግን ቶሎ ብለሽ አንዴ ቃል ስጥሽ። አሁን አፊ ቆይ እንደዚህ ማለቷ ትክክል ነው። አንተ እያደረክ ያለ የእነሱ ትምህርት እንዳይሰማ እያደረክ ነው የምትለው። አንዴ እኔን በተመለከተ አንድ ደቂቃ ሰጥታኛለች። የታዋለች እንደዛ ያልሽው ምንድነው የታዘብሽው እና ማስረጃ አለሽ ወይ? ቀጥይ። እሺ አመሰግናለሁ። ያው የታዘብኩት ነገር ምንድነው፣ እኔ ለብዙ ዘመናት እንግዲህ እንደሚነገረን አንድ እንደሆናችሁና ትምህርታችሁ አንድ እንደሆነ የራሳችሁ ሉተራኖች ሳይቀሩት ሲመጡ ሲነግሩን ጥምቀት ለድነት አይደለም የሚል አስተምህሮ የሚናገሩ ምናምን ነበሩ አሉ፣ ስንወያያቸው ማለት ነው። ለብዙ ዓመታት የእንትን ያልነው የለመድነውም የትኛው አስተምህሮ ነው? የጴንጤቆስጣል ማለት ነው፣ የእነሱን አስተምህሮ ነው እንጂ እናንተ የእናንተ አስተምህሮ እንዳላችሁ በዚህኛው በ2018 ዓመት ነው እንግዲህ ያወቅ ነው ማለት ነው። እና እኔ የምለው ዲፈረንት አለው፣ ልዩነት አለው። የእናንተን እውነት ተደብቆ የእነሱን እውነት እንግዲህ እውነት ብለው ስለያዙት ማለት ነው የእነሱን አስተምህሮ ተገልጦ ነው ያለው፣ የእናንተ ግን ተሸሽጓል። ስለዚህ አሁን ላይ ደግሞ ንገሩ ነው የእናንተን አስተምህሮ እንድናዳምጥ እንድንማር እንፈልጋለን። ይሄ በነገራችን ላይ ፖለቲካ ሳይሆን እውነቱን ነው የምነግረው ማለት ነው። እኔ ኦርቶዶክስ ነኝ፣ ሌላ ፖለቲካ የምሰራበት ምክንያት የለኝም። እሺ ቀጥል። አሁን አቺ መልስ መመለስ ትችላለህ ለኤፌሶን ጥያቄ አይደለም፣ እንደ ሀሳብ ነው ያቀረበው። ሀሳብ ነው። ለምሳሌ አሁን እኔ እስከማውቀው ድረስ የሉትራን የጥምቀት ትምህርት ከሌሎች የአዋቂዎች ጥምቀት ከሚያስተምሩት ጋር ይለያያል። ያው እንትናችን ላይ ማለት ክትትል ትምህርታችን ላይ ማለት ሉትራኖች እንዲህ ነው የሚያስተምሩት፣ እኛ እንዲህ ነው የምናስተምረው ብለን። ስለዚህ መቼም ቢሆን የሉትራንን ትምህርት ወንጌላውያን ላይ ባሉት በጥላ ውስጥ ያሉ ተቃውሞት አያውቁም። በጋራም ነው በህብረት መብታቸውም ስለሆነ ማለት ነው። አንድ እንደገና ደግሞ የእናንተ እውነት ተደብቋል፣ ተሸሽጓል፣ ንገሩን ብላችሁ ስትሉ እንዴ አንደኛ መናፍቅ እያላችሁ ስትሏቸው የነበረው እነሱን አይነበረው ምንድን ነው? ለብቻችሁ ለይታችሁ እንትንን ሉትራንን ለይታችሁ ነበረ እንዴ ስትቃወሙ የነበረው? በአንድ ላይ ነበረ ጉዳዩ። እዚህ ቤት ውስጥ አብረን ለምሳሌ አኬ ያለ ከአንቺ ጋር እኔና እሱ ሆነን አውርተናል፣ እኔና ሀኒች ሆነን አውርተናል። እና እስከማውቀው ድረስ እኛ የነሱን እውነት እንደምትፈልጉ አናቅም ነበር። እውነት ለመናገር ዛሬ ይህንን ቃል ልቀበለው፣ የእናንተን እውነት ተደብቆ ተሸሽጓል፣ ንገሩን፣ ልንሰማችሁ እንፈልጋለን የሚለውን ማለት ነው። ኦኬ ድነት በእምነት ነው ይላሉ፣ ቃሉ ብቻ ይላሉ፣ ክርስቶስ ብቻ ይላሉ፣ ክብር ለእግዚአብሔር ብቻ ነው ይላሉ። ይህን ትምህርት ተቀበያቸሽ? አንድ ሁለተኛ ደግሞ ሉትራኖች አሁን ሰሞኑን በሰማሻቸው ድነዋል። ሚዩት አድርገ። አሁን ደግሞ ሚዩት እንዳደረግኩ አንዴ ኤፊ ትሰጭኛለሽ እድል፣ ከዛ አንቺ ትናገራለሽ። ሊወጣ ነው በቃ አንዳንድ ደቂቃ እኔ እናሳ ሄድ። እሺ በነገራችን ላይ አሁን ስትናገር ነበር። አንድ ሚዩት አድርግ ከይቅርታ ጋር። አሁን ማለት እምነት መቼ ክፍት አሁን ሚዩት አድርጌ። አሁንም እኮ እየተናገርክ ነው። እኔ ዘግቼ ነው ሚዩት አድርጌ ያለችኝ። ስለዚህ ይቅርታ እባክህን አንተ ሚዩት አድርግ። ኤፌሶን ፕሊስ እንደሱ አታውሪ፣ ተረጋጊና እኮ ሚዩት አድርጎ ነበር። ሚዩት አድርግ እኮ አልኩት። ያ በቃ ተናገርና ከዛ እሺ በቃ እንግዲህ ሞዴሬተር መሰጠው ለእንትን ነው። በቃ ኦኬ ሞዴሬተር አንድ እድል ስጭኝ ሀና፣ ጥያቄ አንድ ጊዜ ትሰጭኛለሽ ከይቅርታ ጋር አንዴ ትልበለለት። እሺ ቆይ ሶላ ቆይ አንዴ አስቼ መልስ ይመልስለት። በመጀመሪያ አስቼ አንተ እንዳልከው እኛ አድርገን አናውቅም። እኛ በኢትዮጵያ አንድ የተለመደ ቃል አለ። ለምሳሌ ጴንጤ ሲባል ሁሉንም ጴንጤ እየተባለ ነው የሚባለው እና የመለየት ነገር አልነበረም ድሮ ማለት ነው። አሁን ግን አይ ቲንክ ቲክቶኩ እግዚአብሔር ይመስገንና በጣም ብዙ ሰው ተረድቶታል። ጴንጤ ማለት ምን ማለት ነው፣ ሉትራን ማለት ምን ማለት ነው። ከዛ ሁሉንም አሁን ለይቶ መናገር ተጀመረ። ገባ? ድሮ በአንድ ስም ብዙ ሰው ይነገር ነበር፣ ስለ ብዙ ሰው እናወራ ነበር።
አሁን ግን ለይተን አስተምህሮ መናገር ጀምረናል። ገባ? ይሄ ያመጣው ደግሞ ቲክቶኩ ነው። አሁን ሉትራንን እኛ መቼም ጥምቀትን እንቃወም ነበረ ነው አንቀም። ሉትራኖች ጥምቀት ሳይቃወሙ እኛ ተቃዋሚ እንላቸዋለን? ለምን እንላቸዋለን? ጥምቀትን የሚያምኑ ከሆነ አሜን፣ ከነሱ ጋርም ክርክርም የለንም። ቅዱስ ቁርባን የሚያምኑ ከሆነ ከነሱ ጋር ክርክር የለንም። ድሮ ግን አናቅም ነበረ። ገባ? ችግሩ ያ ነበረ። ብዙዎቻችን ለይተን አናቅም ነበር እና ስለ አስተምህሮ እያወራን እንጂ ሉትራኖችን እያለን በቃ ጥምቀትን የሚያምኑትን አያምኑም ብለን እየተከራ እንደዛ አልነበረም ወንድሜ። እና ሁለት ደግሞ ምን አንስታል መሰለ፣ እነዚህ 5ቱ ሶላዎችን አነሳና እነዚህን ትቀበላላችሁ ወይ ምናምን አልከኝ። 5ቱ ሶላ እኮ ሁሉም አንድ አይነት አድርገው ነው የሚያምኑት። አሁን እምነት ብቻ እኮ በካልቪኒስቶች እምነት ብቻ አሁን አንተ እንደምትለው አይነት እምነት አለም። ሁሉም የተለያየ እምነት ብቻ የተለያየ አስተምሮ አለው። ስለ የትኛው አስተምህሮ ነው የምታወራው? ሉትራንን በቃ አንተ የምታውቀው ከሆነ የሉትራን አውቃለሁ ካልክ የሉትራን ይሄንን እምነት ብቻ፣ ቃሉ ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ የሚለውን የእግዚአብሔር ትምህርት ነው ወይስ እንትና እንዳለ ማን ነው ወንድም ልደት እንዳለ እና ያጋንንት ትምህርት ነው? ኦኬ አይ ቲንክ በመጀመሪያ ደረጃ አንተ ራሱ እንዳመንከው በቃ እኛ እኮ እያልን ያለ ነው እኛ ከሉተራን ጋር አንድ ቤተ እምነት ነን፣ አስተምሮ ልዩነት የለንም ምናምን የሚል ነገር እኮ አይደለም ያመጣ ነው። አንድ ቤተ እምነት ነን ምናምን አለም። እኛ ስለ አስተምሮ አነሳንና በቃ ሁሉም ሰው ይሄኛው ትክክል። አሁን ለእኛም ለምሳሌ እኛ ቤተክርስቲያን መጥተው እነሱ ይህ አስተምሯችሁ ስህተት ነው ብለው ይሞግታሉ። ስህተት ነው የሚሉትን ማለት ነው መጥተው ይሞግታሉ። ይሞግቱናል። አለቃ አስተምሮ ነው የሚሞግቱት። ግን አንተ ህብረት ሰርተን ኦርቶዶክስን እናጥቃ የሚለው እሱ ወንጌል አይደለም ነው እያልኩ ያለሁት። ከተረዳኝ ከበፊት ጀምሬ እየነገርኩ ያለሁት ያ ነው። ግን አይደለም አዳሚሻ እየመለስክልኝ አይደለም። 5ቱ ሶላዎችን እነዚህ ወንድምህ ፊት ለፊት ቪዲዮ ሰርቶ ያጋንንት ናቸው ብሏል። እንደዛ ነው ብለህ ነው የምታምነው ወይስ ልክ እነሱ ይሄንን የሚያምን ሰው በቃ እነዚህን ሲያሟላ አንድ ሰው እንደዚህ በቃ ለድነት ብቁ ይሆናል በቃ ብለው ስለሚያምኑ ያንተ ይህንን ትክክል ነው ብለህ ነው የምታምነው ወይስ እንደ ወንድምህ ባልንጀራም አብረህም አንድ ላይ ሩም ስለምትሆኑ እንደ ልደት ነው የምታምነው? ኦኬ እኔ የወል ነገርኩህ እኮ አችዬ እኛ ስለ 5ቱ ሶላ በቤተ ክርስቲያን ደረጃ እኛ 5ቱን ሶላ እንቀበልም፣ እንሞግታለን። 5ቱን ሶላ እንሞግታለን። ያ ማለት ግን ሉትራኖች ጋር ያለው በሙሉ አስተምህሮ በሙሉ እንሞግታለን ማለት አይደለም። እየነገርን ያለው እኮ በቃ ከኛ ጋር የሚሞግቱት ነገር ይኖራል። አዎ እኛም እነሱን የምንሞግታቸው ነገር አለ። አዎ ለዛ እኮ ነው አንድ ቤተ እምነት ያለው ነው እንሞግታቸዋለን። አሁን እንሞግታቸዋለን። አንድ ጊዜ አራስዬ ያ ማለት ግን ከተለያየ ሰው ጋር ምንም በአስተምሮ አንድ ካልሆነው ጋር ህብረት አድርገን እናጠቃቸዋለን ማለት አለም። አሁን አንተ እናድርግ እያልክ እንዳለው አላልኩም። እንደዛ አላልኩም። አንደኛ ሌላ አንድ ልጨምርልህ። እነሱ ጋር መተህ ሉትራኖች ጋር መተህ ታገለግላለህ አንተ። እኔ ግን ሄጄ አገለግላለሁ። ታገለግላለህ። ጥሩ ነው። እንደገና ደግሞ አብረን በጋራ ወንጌልም እንወጣለን በግሬት ኮሚሽን ላይ ማለት ነው። እንዲሁም ደግሞ በአብያተ ክርስቲያናት ውስጥ ነው ያለነው፣ ጥላ ውስጥ ነው ያለነው። አንተ እንደዛ ነህ? ኦኬ በአስተምሮ አንድ ናችሁ? ከይቅርታ ጋር አንተ እንደዛ ነው ወይ? አንተ መጀመሪያንተ ነው። አንተ በአስተምሮ ይሄው በእነዚህ በ5ቱ እኔ ከዚህ ጋር እኔ በእነዚህ በአስተምህሮ ቆይ አንድ ጊዜ ይሄን ትመልሳለህ። እኔ መለስኩልህ አይደለ? አሁን መጀመሪያ መልስ። ወደ አስተምህሮ አንድ ነው ወይ? እሺ መልስልኝ። አንተ ብቻ ጠያቂ ማን አደረገ? አንተ ብቻ ጠያቂ ማን አደረገ? እኔ ነገርኩህ እኮ ስለ 5ቱ ሶላ ጠያቂ አይደለ? ያው 5ቱ ሶላ እኛ አብረህ አንድ ቸርች ትሄዳለህ፣ እነሱ ጋር ታመልካለህ። 5ቱን ሶላ እንሞግታለን አለ። አንተ ደግሞ በአስተምህሮ አንድ ናችሁ ወይ? እሺ አብረህ ትሄዳለህ ወይ? ታመልካለህ አብረህ? አንተ እኮ አሜሪካ ውስጥ እኮ አንተ የፈለግከው ቸርች ነው እኮ የምትሄደው እኮ። ኢትዮጵያ ውስጥ አብረህ የፈለግከውን ቸርች ነው ጋር ታመልካለህ ሄደህ አንተ። ኢትዮጵያ መጀመሪያ ኢትዮጵያ እንደዛ አልነበረ። መጀመሪያ ልናገርና አንተ ትናገራለህ። ችግር የእናንተን ፖለቲካ እውነቴን ነው የምልህ። እስካሁን ድረስ በጣም በትህትና ነው የሄድኩትኝ። ከአሁን በኋላ አግሬሲቭ ነው የሚሄድበት።
አግሬሲቭሊ ነው የሚሄድበት። ኧረ በደንብ አግሬሲቭ ትሄድበታለህ፣ ችግር የለውም። ይሄንን እናንተ ትህትና የምነግርህ እሰብረዋለሁ ነው እንድናገር ፍቀድልኝ። ተው የራስን ተናገር፣ ወደ እኔ እንዳታመጣ። የራስን ስለ ፖለቲካ አይደለም ያወራው፣ እኔ ያወራው ስለ አስተምሮ ነው እያወራ ያለው። አንተ አሁንም ያለኸው ወንጌል ላይ አይደለም ያለው፣ ፖለቲካ ላይ ነው ያለው። አየህ ምን አይነት ውስጥ እንደገባ ማለት ነው። አንተ ሁሉ ነገር የምታስበው ማለት ነው ኦርቶዶክስ እንዴት ብላ ትረዳዋለች ነው እንጂ የመጽሐፍ ቅዱስ እውነት እንዴት ይገለጣል አይደለም። የመጽሐፍ ቅዱስን እውነት ስለመግለጥ አይደለም አንተ ያዝከው። አንተ ያዝከው እንዴት ብለህ ኦርቶዶክስ ስህተት ሆኖ ወደ ስድብ አመጣው። በቃ ቀንድህን ቆርጬዋለሁ፣ ለልዩነት ያመጣውን ቀንድህን ቆርጬዋለሁ። ያንተ ውስጥ ያላችሁ በሙሉ ማለት ነው። አሁን ጨርሻለሁ። በቃ አይዛሽ። እሺ ለማንኛውም ይልናካ በቃ እኔ እናንተ እንደበፊት ነው ሆነ ያለበት። ያው ምን ነገር አንድ ጊዜ ልናገር አንዴ። እሺ የኛን ግን እሺ እኔ ያለሁት ሉትራንንም ሌሎችም ቤተ እምነቶችንም በሙሉ እኛ የምንሞግታቸው ነገር ላይ በሙሉ እንሞግታቸዋለን። እኛ እውነት ነው ብለን ቤተክርስቲያን ይሄ እውነት ነው ብለን ያስተማራችን ነገሮች በሙሉ በሁሉ ነገር ላይ እንሞግታለን። የመጽሐፍ ቅዱስ እውነት ነው ብለን የምናስበው ላይ የምናመቻምቸው ነገር ምናምን የለንም። እውነት ያለውን ነገር ላይ በሙሉ እንሞግታለን ሁሌ። ስንናደድ ግን ተነስተን ስንናደድ ሉትራኖች አልዳኑም፣ ደስ ሲለን ደግሞ ሉትራኖች ድነዋል ብለን አንልም። ይሆናል አይደል? የሆነ ሳንቲም በሰበሰብን ቁጥር ሉትራኖች ድነዋል፣ የሆነ ሰን ደግሞ ሳንቲም ሲያል ሉትራኖች አልዳኑም ብለን አንልም። እንደዚህ የሆነ ሰው ተነስቶ ደግሞ እንደዚህ አንልም። በቃ አስተምሮ አለ፣ በአስተምሮ ነው ሁሉም የሚለካው። እነሱም መጥተው እንዲሞግቱን እንፈልጋለን። የትኛውም ሰዓት ላይ የአስተምሮ ትክክል አይደለም ብለው ካሰቡ መጥተው መሞገት አለባቸው የኛን አስተምሮ እንጂ አይ በቃ ይሄ ነገር እንደዚህ ይሄኛውን ካነሳችሁብን ይህንን ስለምናነሳባችሁ እንዳትሞግቱን ብሎ መፈራራት ምናምን የሚባል ነገር የለም። እግዚአብሔር ይስጥልን ስላዳመጣችን። ዳሚሻ መልካም። አሁን እንግዲህ ቀጥሎ ፍሬ እፈልጋለሁ። አሁን ልክ በዚህ በተናገርከው ንግግር እነሱን መናፍቅ ሳትሉ የቤተ ክርስቲያን አካል ናችሁ ብላችሁ ስትሉ ፍሬ ማየት እፈልጋለሁ። አንቺ እኛ ጨርሰናል። በእኛ ቤተክርስቲያን ደረጃ ማንንም ቤተክርስቲያን ጠርተን መናፍቅ አንልም። የትኛውም ቤተክርስቲያን አንድ ማስረጃ አታመጣም። እኔ መናፍቅ አይደለሁም ማለት ነው። በቤተክርስቲያን ደረጃ ይሄ ቤተክርስቲያን ብለን መናፍቅ ብለን አናቅም። የትኛውንም ማስረጃ ማምጣት ከቻልክ ማሳየት ትችላለህ። ነገር ግን ስለ አስተምሮ አንስተን እንላለን። ላሰማ እንደ አባቶች የሚሉትን የፈለግከውን አምጣ፣ አባቶችንም አምጣ። አስቼን ብቻ ከሐረር ስላሴ መናፍቅ ነው ብለን አባረነዋል። ወደ አማኑኤል ህብረት ከተናቸዋል አንልም። የሌላውን ቤተ እምነት መናፍቅ አረሙቻ ብለው ሲሉ አባታችን አስተምሮን እንላለን። በአስተምሮ ይሄ መናፍቃን አስተምሮ አንዴ አዳም አንዴ እሺ አሁን ከታች አንተም የትምህርት ልዩነት እያነሳ ነበረ፣ አስቼም እየበለሰ ነበር። ኤፊም ብዙ ነገር አንስታለች እና አንዳንዴ ነገሮችን ቆም ብለን የምናስብ መልካም። ራሳችን ጋር ብዙ ያልተፈታ ነገር አለ። አዳም አሁን ብጠይቅህ እናንተ ጋር ብዙ ያልተፈታ ወይም ደግሞ ሁለት ግሩፕ የተከፈለበት ትምህርት አለ። መሰረታዊ ትምህርት ነገረ ክርስቶስ ላይ፣ ነገረ ማርያም ላይ ብዙ ነገር እና መከፋፈሉ ቢቀር ችግር የለብንም። እና ይሄኛው ለምሳሌ እዚህ ቦታ ካልሽ አንተ ዘግታ አዳምጣለች፣ ዘግተን እናዳምጥ። እሺ ተባረክ። እና የታወቀ ከታች የምትሳደቡ ሰዎች ስርዓት ያዙ። የታወቀ ነው። አመቱ ሙሉ የሰማን ያለነው ነገር ስለሆነ የትምህርት ልዩነት መፈጠሩ እናንተ እኛ ላይ ጣት እንድትቀስሩ እኛ እናንተ ላይ ጣት እንድንቀስር አያደርግም። የለም የምትሉ ሰዎች ደህና ናችሁ እንዴ? ቪዲዮ ከፍቼ ላሳይ እንዴ? ለምን እንደዚህ ታደርጋላችሁ? ምን ላይ ነው የደረሳችሁት? ኃይሉ ምን እያወራሽ ነው? አልነበርኩም። ምን እያልኩ መሰለሽ? አሁን አስቼ እና አዳም አሁን መካኒዝ ውስጥ ያለች ነው። አዎ እንደሚለዩ እኮ እያየን ነው። አየን እኮ ልዩነት እንዳለ። ግን አንተ ቤት ውስጥም ልዩነቶች አሉ። ነገረ ክርስቶስ ላይ ልዩነት አለ፣ ነገረ ማርያም ላይ ልዩነት አለ። ልዩነታቸውን ተከባብረው ይዘው ቀጥለዋል። ስለዚህ እኛም ወንድሞች ልዩነታቸውን ተከባብረው ይዘው ይቀጥላሉ።
ሴናዬ እንደዚህ መንት ማለት ሳይሆን ይሄ ትክክል አይደለም። አዳሚሻ ልጠይቃት እኮ ነው እኔ አላወራም። ጃልሴና ያለችውን አታውቀውም አልከ። አዳሚሻ ቆይ ልጠይቃትና ተረጋግተን ስለሆነ እኔም ራሱ እንዲገባኝ ማለት ነው። በቤተ ክርስቲያን ውስጥ ሁለት አስተምሮ ተይዞ አይኬድም እና አለ የምትዩ ለምሳሌ እኛ ቤተ ክርስቲያን ውስጥ ሌላ ራሱን የቻለ የራሱ የቤተ እምነት የያዘ ስም የያዘ ይሄ ቤተ እምነት ብሎ ያለ ደግሞ ሌላኛው ወገን ደግሞ እንደዚህ አሁን ልክ አንቺ እንደምትዩ ሉትራና ጴንጤ እንደሚለው እንደዚህ አይነት ካለ ብትነግሪኝ እኔ ደስ ይለኛል። እኔ መማር አዳሜ ነገረ ክርስቶስ ላይ እናንተ መሀል በዚህ ቲክቶክ ላይ እንኳን ዲቤት አልተደረገም። ኦኬ ምንድነው? ቆይ ምንድነው? ኢቭን ራሱ ቆይ ልዩነቱ ራሱ ምንድነው? ቆይ እዛ በአኪለና ፈጣሪ በሚለው ላይ እናንተ ልዩነት አላነሳችሁም? ምን ይመስልሻል? እስኪ ቆይ በሁለቱ ላይ ክርክር የነበረው ምን ይመስልሻል? እኮ አልተነሳም ይሄ ክርክር እኮ ይሄ ሁለት ቤተ እምነት ያለ ያስብላል። ይሄው ምንም እኮ አንድ አይደለም። አሁን እናንተ ጴንጤዎቹን አንድ ላይ ጨፍልቃችሁ ልዩነታችንን እያሳያችሁን ነው። እኛ እኮ ሁለት ቤት እኔ ማንንም ልዩነት አለ። ሴናዬ ይኸውልሽ እኛ አንድ ነንም ብትሉ እኔ ደስ ነው የሚለኝ። አንድ መሆናችሁ ማለት ችግር የለብንም። ሁላችሁም አንድ ብትሆኑ ችግር የለብኝም። እኔ ችግር አለ እያልኩኝ አይደለም። ነገር ግን አንዱን ለምሳሌ እኛ ጥምቀት ለድህነት ነው ብለን ስናነሳ ስንከራከር ከዛ በኋላ ደግሞ ሉትራኖች ለምሳሌ ያን ነገር የሚያምኑ ከሆነ እነሱን እንደ ኤግዛምፕል አድርገን ማንሳታችን ምንድን ነው እኛ መከፋፈል ተብሎ የሚነገርብን? እኛ እኮ ሌላ ነገር አላለም። ምንም መጥፎ ነገር ምን አገናኝቶት የአንተ ጥምቀት እንትን የለውም። የህፃኑ ልጅ ኦሪጂናል ሲንን ያስወግዳል ብሎ አያምንም። አስቼ እዛው እኮ ነው እርስ በርሳችን ነው ያለው። እዛ ኦርቶዶክስ ውስጥ ጥምቀት ለድነት አይደለም ብሎ የሚያምን የለም ነው እያለ ያለው አዳም ይመስለኛል እንጂ ከኛ ጋር ነው እንደ ያወዳደሩ። አይ እኔ ያልኩት ምንድነው ለምሳሌ ሉትራኖች ጥምቀት ለድህነት ብለው ያምናሉ። እኛም ደግሞ ጥምቀት ለድህነት እነሱ ሁለታችን የተለያየ ቤተ እምነቶች ነን። ሁለታችን የተለያየ ከዛው እናንተን አሁን ለምሳሌ እናንተ ካመናችሁ አንሞግታችሁም። ካመናችሁ ለምን ሞግታችኋለን? እሷ ባነሳችሁ አንድ ቤት ውስጥ ሆናችሁ እኮ ነው ያነሳችልህ በክርስቶስ ላይ እና ዲቤት እንግባ አላለውም። ታላቁ ተው እንጂ አዳምሻ አንድ እንደ ኮካ ጠርሙስ ሌላ ቤተ እምነት ነው። ሌላ ቤተ እምነት ነው። በዛው ቤተ እምነት ውስጥ ሆናችሁ እንደ ኮካ ጠርሙስ አንድ አይነት ናችሁ እንዴ? አዳምሻ ሁላችንም ይኸውልህ ልንገርህ ነገር ይሄ መልስልኝ። በቃ አንድ አይነት ነን የምትለኝ ከሆነ እኔ ማይኬን እዘጋለሁ። እንደ ኮካ ጠርሙስ አንድ አይነት ነው። ታላቁን ሂድና ታላቁ የገለጠበት መንገድና አኬ የገለጠበት ሁለቱም መንገድ ሄደህ ብትሰማቸው ሁለቱም ደሴም ነገር ነው እያወሩ ያሉት። እውነቱን አልተከራከሩም ማለት ነው። ክርክር አልነበረም። አዳምሻ ክርክር አልነበረም። ኖ እኮ የተከራከሩት ለምን መሰለህ? የተከራከሩት ለተለያየ ምክንያት ይከራከራሉ። ተከራክረዋል። አልተከራከሩም አላልኩም፣ ተከራክረዋል። ግን ሁለት አስተምህሮ ስላለ አይደለም የተከራከሩት። በእንትንስ በቅድስት ድንግል ማርያምስ ቢሆን ነጽታለች አንጽቶ ነው እንግዲህ ያንን እንጌዙን እንትን እንዳለ ነው አንጽቶ ነው የሚለውና አይ እንትኑንማ መሞቷ በራሱ ብሎ አኬ ደግሞ የተናገረው አለ። ያንን የወደቀውን ለብሳለች ብሎ በዚህ ክርክር የለም። አዳምሻ እሺ ሁለት ቤተ እምነት ኖሮ ነው የተከራከሩት አይደል? በአንድ ቤተ እምነት ውስጥ ነው እኮ ግን አንድ ቤተ እምነት ውስጥ እኮ እኛ ፕሮቴስታንቶችን ደግሞ ልዩ የሚያደርገን ምን መሰለህ? አንድ ጣራ አለን። አንድ የወንጌላዊ ጣራ አለ። የለም እንደዛ የሚለጋ ኢትዮጵያ ውስጥ ብቻ እኮ ነው ያለው እኮ እሱ እኮ በቃ እኛ እንደዛ ነው። እኛ ስለ ኢትዮጵያ እኮ እኛ እኮ ሶኬ እኮ አንድ መሆናችሁ እኛ ምንም ችግር የለብንም። አንድ ነን ማለት መብት ነው። ያንገበገበ ቆይ አሁን ለምሳሌ እኔ ምንም አላንገባገበኝም። እኛን ስም ስለምታነሳ እኮ ነው። ለዚህ ነው እኮ እኔ የእኛን ስም ባታነሳ እኔ ባልመጣውና ባልጠየቅኩ አንተ የእኛን ስም ታነሳለህ። ልትለዩበት ያመጣችሁትን እኔ ነኝ የምቆርጠው፣ ጌታ ይረዳኛል። አዳምሻ እኔ ነኝ የምቆርጠው። እነዚህን ወጣቶች እመክራለሁ። ታየኛል። እኔ ነኝ ይህንን የመውጊያችሁን ቀንድ የምቆርጠው። እንደፈለግ ትቆርጥሯለህ። እኛ ሉትራኖችን እኮ እኛን እንዲያቋቋምናቸው ሉትራኖች ጃልሴና እንዳለች አንተ ሉትራኖችን ያቋቋምናቸው እኛንን እንዲ እኛን ለምታነሳለን ስማኝ አናንሳ ካልከኝ አንተ ጋርም ላመጣ ነው። እኔ እንትኑን ለአንድ አንሳ እንደፈለክ ግን እኛ ሉትራኖችን ያቋቋምናቸው ይባላል። የለም ለምን ሁሉ ነገር አንዱን ነገር እያወራን የሚሄድ
ይሄ ሁሉ ስህተት ይሄ ሁሉ ልዩነት በእናንተ ቤት ውስጥ ነው ያለው ነው እኮ እያልኩ ምንም። እሺ ችግር የለውም ላሰማ የሁለቱን አንዱ ነገር እናውራና ሁለታችንም የተለያየ ቶፒክ አናውራ፣ አንድ ቶፒክ ላይ እናውራ። ስለ ልዩነት ያቋቋምናቸው እኛ ነን። ኖ ስለ ልዩ ያነሳችን ለምንድን ነው ያለች ሴና እንደፈለገ ልዩነት እንመጣለን እሱ ላይ አዳም አንዴ አዳምጠኝ እንመጣለን እሱ ላይ እኮ ነው 30 ሰከንድ ስተኝ 30 ሰከንድ ምን አነስ እኔ እናንተ ከጨረስን በኋላ ሴና ምን አለች? አዳም ይሻላል እኔ እንደሚታየኝ ከሆነ በየቤታችን ውስጥ ምን አለ ልዩነት አለ። ቤታችን እናጥራ። እናንተ ቤት ውስጥም እኮ ቢሆን አንድ ቤተ እምነት ውስጥ እንኳን ሆናችሁ አንድ ቤተ እምነት ውስጥ ሆናችሁ የአስተምሮ ልዩነት አለ። በማን በክርስቶስ ላይ አለች ማለት ነው። ከዛ እኔ ደግሞ ምን ጨመርኩኝ? እኔ ይሄ እሱ ብቻ ሳይሆን እነ ማን ነው ይሄ ጥሩ ልጅ ባለው ዘማርያም እንዲሁም አንድ መምህር ስለ ቅባትና ስለ እንትን አንስተው እንለያያለን፣ እንዴት አንድ መድረክ ይሰጠናል በአንድ ቤተክርስቲያን ውስጥ የሚል ቪዲዮ ሰምቻለሁ። አይተዋል። ስለዚህ እዛ ቤት ውስጥም ልክ እንደ ኮካ ጠርሙስ አንድ አይነት ነን የምትለኝ ከሆነ እኔ ማይኬን ዘግቼ በጣም እሰማለሁ። ማለት ያለችው በጣም ደስ እንዲልህ ማለት ነው። በመጀመሪያ ደረጃ አስቼ እኔ እዚህ የመጣሁበት ምክንያት እኔ ሉትራንንና ፔንቴኮስቴ ይለያዩ ለማለት አይደለም። አንተ ግን ከነሱ ፕሮብሌም ሲኖርብህ ሁልጊዜ የእኛን ስም ታነሳለህ እና እሱ ነው ትክክል ያልሆነው። አንተ እንደፈለግ ከሆነ ማለት ነው እንደፈለግ በልዩነትም አንድ ሁኑ፣ በምንም በፈለጋችሁት መንገድ ብቻ አንድ ሁኑ፣ መብታችሁ የመሆን መብት አላችሁ። ነገር ግን አሱናስ የእኛን ስም ስታነሳ ግን እሱ ስህተት ያደርገዋል። መተን እንናገራለን። የእኛን ስም ሳታነሳ እንደፈለግ አንድ መሆን እንደፈለገ አይነት አንድነት ሊኖር ይችላል። የትዳርም ሊሆን ይችላል። የፈለገው አይነት አንድነት ሊኖር ይችላል። ግን የእኛን ስም ስታነሳ እኛ ራሳችን መምጣታችን አይቀርም። ችግር የለውም። እኔ ከተሳሳትኩማ መተህ ትሞግተኛለህ እኮ። ኖ የእኛን ስም አታንሳ። የእኛን ስም ሳታነሳ ሉትራኖች ስትነጋገር ከሉትራኖች ጋር ዲል ነው ማድረግ ያለብህ እንጂ የእኛን ስም ማንሳት የለብህ። ለማነሳ እሱን ሳላነሳ ለምሳሌ አሁን ለተፈጠረው ነገር አለማንሳት አልችልም። አዳምሽ ታውቀኛለህ። ነው የምታየው። ከሉትራኖች ጋር ስታወራ የእኛን ስም ታነሳለህ። ለምን እናንተ ናችሁ ተላጥፋችሁ የነበራችሁ? እኔ ቲክቶክ ከመጣሁ እስከ ዛሬ ማለት ነው ሁልጊዜ ታች ያላችሁ ሁላችሁ ልክ ነው። የእኛን ስም ሳነሳ ማለት ነው ከሉትራኖች ሲያወራ ሰምቶ አላውቅም። እሺ እናንተስ እንደ መሽገር ላያችሁ ላይ ተጣብቃችሁ ሉትራን አትሉም ነበረ? ሉትራኖች እንደ ቤተ እምነት እኮ የተቋቋሙት ኦርቶዶክስ ብላቸው አይደለም እኮ። ለምን ኦርቶዶክስ ብላቸው አይደለም የተቋቋሙት? አድምጠኝ። ለምን ሉትራን ስትሉ የነበረው? የጴንጤዎችን የስህተት ትምህርት ለማሳየት የጴንጤቆስጤን የኃይልሻ የስህተት ትምህርት ለማሳየት የተወጋ ጴንጤ ነው። እሱ እንኳን ኃይልሻ የተወጋ ጴንጤ ነው። ይሄ ነው እኔ ትክክል አይገድልም። አሁን እኛ የሚያምርብን የአንተን እውነት ለማስረዳት የእኛን ስም ማንሳት አይጠበቅብም። እናንተስ የእናንተን እውነት ለማስረዳት ለምንድን ነው ሉትራንን የምታነሱት? እንዴ አንተ እኮ ከሉትራኖች ጋር እያወራህ እኮ ነው እኛን የምታነሳን። እናንተ ከማን ጋር እኔ እኮ ከጴንጤ ሳወራ እኮ ጴንጤን ነው የማወራው እኮ አይደል እንዴ? እኮ እኔ የማነሳው እነሱን ለዚህ ነገር እናንተ ላይ ይንጠለጠላሉ ብዬ አወራለሁ። ለምን እኛ እኮ ትክክል። ምክንያቱም ሉትራን እንመሰክርላቸዋለን። ሉትራኖች ይቀበላሉ ብለን እንመሰክራለን። ሴና እማኛቶኝም በዛ በስዕሉ ላይ ያኔ ቴዲ ቤት ያነሱት የማንን ስዕል ነው? የሙሉ ወንጌልን ስዕል ያነሱት እንዴ? ሴና አይደለም የሉትራንን በቃ ለምን ሙሉ ወንጌልን ካነሳ ግን ለምንድን ነው ሉትራን የምታጠምቀው? የሚያረጋግጥላችሁ ሁሉ ጊዜ ሉትራን ልሽ ግን አታርፍም። ለማንኛውም ሀሳቤን ልጨርስና በጥሩ ነገር ደምድመው ዳምሻ። እኔም በመጥፎ ድልድያችንን መሰበሩን አልፈለገውም። ታውቃለህ ምን አለ መሰለህ? ይኸውልህ አዳም እናንተ ጋር ያለውን እውነት ለመስማት እኛ ጋር ያለውን እውነት ለመስማት ልባችን እንዲከፈት ይሆናል። ልባችን ቅን ሊሆን ይገባል። ሁሌ ተንኮል ጥሩ አይደለም። በቃ በቅንነት ልንሄድ ይገባል ብዬ ስለማምን ነው። እና ማቀሳሰሩ ትንሽ ቢቀንስ። እኔ ፈጽሞ እንደዛ አናደርግም። እኛ ሁሌ ስንሞት በቃ ሉትራኖች አሁን እግዚአብሔር ይባርካቸው ቤታቸውን እየከፈቱ እንዲያስተምሩ እኛም አፕሪሼት እያደረግን ነው። አስተምሩ እያለ ነው። ይኸው ሀናንም ኤርሚንም አኬንም ብጠይቅ እኔ በቃ አስተምሩ፣ በጣም ጥሩ ነው፣ ሰው የእናንተን እውነት ማወቅ አለበት እያልኩ እየነገርኳቸው ነው።
ሰው እውነቱን ማወቅ አለበት፣ ያለውን ነገር መገለጥ አለበት። ስለዚህ እናንተ ግን መታችሁ ሉትራኖችን እንደዚህ ናቸው እኮ ትለያላችሁ። ልዩነቱን አወቅ ነው፣ እኛ ተቀበለነዋል። ስለዚህ እነሱ እንዲያስተምሩ እድል ሰጥተናቸዋል። ያንን ነገር ደግሞ ታረግ ይገባል ነው ያሳብ ጃል ሴና ስሚ፣ ለምሳሌ አንድ ሰው ተነስቶ ኦርቶዶክሳውያንን የቅዱስ ቁርባን እንደዚህ ያምናሉ፣ ካቶሊኮች ግን እንደዚህ አያምኑም ቢል እኛ እንቃወመዋለን? አንቃወመውም። እውነቱ በቃ እውነቱን ዋናው ነገር ቆይ አንድ ጊዜ አልተሳሳተም፣ ልክ ነን ያልኩት እኮ መጥቶ ለምሳሌ ትራንስብስታንሺዬሽን ላይ እንደዚህ በዚህ መልኩ ያስረዳሉ፣ ኦርቶዶክሳውያን ደግሞ በእንደዚህ አይነት ነገር አያስረዱም ብሎ ይናገራል። ከዛው እሱ ምንድነው ሀሳቡን ግልጽ አድርጎ ለማሳየት የካቶሊክን ያነሳል፣ የኦርቶዶክስን ያነሳል። ከዛው ሀሳቡን ለማሳየት ይሞክራል። ያ ማለት ግን እኛ ላይ ተንኮል ሰራብን ምናምን ብለን አንልም። የእኛን አስተምሮ በትክክል ከተናገረው ካቶሊክም ደግሞ የካቶሊክን አስተምሮ በትክክል ገለጸው። አስተምሯቸው ስለሆነ የሚያፍሩበት ነገር አይደለም። እኛም ደግሞ አስተምሯችን ከሆነ የምናፍርበት ነገር አይደለም። ልክ እንደዚሁ ደግሞ ለምሳሌ ሉትራኖች እንደዚህ ያምናሉ ብዬ ብናገርና አይ ደግሞ ጴንጤዎች ደግሞ ይሄ ነገር እንደዚህ ነው የሚቀበሉት ብዬ ብል እናንተን ሁለታችሁ እያጋጨው ሳይሆን የእናንተንም እውነት ተናገርኩኝ የጴንጤዎችንም ተናገርኩኝ እንጂ አንዱ ለአንዱ ምናልባት ትክክልም አልሆነው መቼ መሰለሽ ትክክልም አልሆነው ሉትራኖችን ሚስ ሪፕሬዘንት አድርጌ ጴንጤዎችንም እንደዛ ሚስ ሪፕሬዘንት አድርጌ ካቀረብኩት እሱ ስህተት ነው። እሱ ማድረግ የለብንም። የማትሉትን ነገር ትላላችሁ፣ እነሱም የማይሉትን ነገር ይላሉ ብዬ ከተናገርኩኝ እሱ ትክክል አይደለም። ይሄ ኃጢአት ነው። እንደዛ ማድረግም የለብንም። ነገር ግን ደግሞ እናንተም ራሱ እኮ ታውቁታላችሁ። ለምሳሌ ጴንጤዎች የሚቀበሉት እናንተ የማትቀበሉት እውነት አለ። ያን ነገር ደግሞ አክሰፕት ማድረግ ያስፈልጋል። እኔ ስለተናገርኩት አቀሳሰርክ ምናምን ልባል አይገባም። የተናገርኩት እውነት ከሆነ አዳምሻ ይቅርታ አድርግልኝና አዳምሻ ሌላ ሰው ተናግሮ ቢሆን ኖሮ ይህንን ሀሳብ በእውነት ብትጥለው ምንም ችግር አልነበረው። ግን ይህንን ሀሳብ የተናገረችው የምትወዳችሁ ሴና ናት፣ ጃልሴና ናት የተናገረችው። ጃልሴና እንዴት አሁን ባለችበት እንትን ፐርፎርማንስ የማን ወዳጅ ትክክል ያልሆንከው ይሄ እኮ ነው። አድመጠኛ ያለ ሁልጊዜ ማለት ተደግፈኝ ሁልጊዜ እንደዚህ ትበል ይህንን ቃል የተናገረችው ታቀሳስራላችሁ ብላ ያለች ሌላ ሰው ቢሆን ኖሮ ኦኬ እሺ አትቀበል። ይሄ እውነት መሆኑን የምታውቀው ሴና ናት ያለችው። እኔ ችግር የለብኝም። ማንስ ቢለው መልአክም ቢል እኮ ምንም ችግር የለብኝም። በቃ ስለታየ ነው። እኔ የተናገርኩት እኮ ዋናው ኮንቴንቱ ላይ ነው መከራከር ያለብህ። ማንስ ሲናገረው ወራ ጥሩ ነበር። እኛ ከሆን እያወራን ያለ ነው ስለ ሽብልቃችሁ ነው። ቆይ አንድ አሁን አንተ ራስህ እኮ አዳም የታርገው አንተን አይደለም። አሁን እኮ አንተ ራስህ በኦርቶዶክሳውያን ግፊት ነው ወደዚህ የመጣችሁት እኮ እያልከን ነው እኛን። እኔ ደግሞ ልክ አይደለም ነው የምለው። እንደሱ አይደለም እኔ እያልኩ ምንድን ነው ያልከው? እሺ ከመጀመሪያው ጀምሮ ታውቂያለሽ፣ እነሱ እየመጡ እንደዛ ሲያረጉ ተው ይሄ ነገር እኛ በውስጥ እንጨርሰዋል። አትንጠልጠሉ እላለሁ። በመካከላችን ልዩነት እየዘሩ ያሉት ማለት ነው። ይህንን ጉዳይ እየተጠቀሙበት ያሉት ኦርቶዶክሳውያን ናቸው። ለዚህ ምስክሬ ይሄው ሴና ራሷ ማለት ነው። ደግሞ የሚታይ ነው እንጂ የልጅነት ጥምቀት ዛሬ እንትን ያለ ነው እንዴ? ከ500 ዓመት በፊት የነበረን አንድ ትልቅ ቤተ እምነት ኦርቶዶክሶች ገፍተዋችሁ ወደዚያ ያመጡት እነሱ ቅድም እንደዛ ነገር ስላልክ ነው። እና እኛ በማንም ግፊት ወደዚያ አንመጣም። ማንም የሚገፋን ማንም የሚያስቀምጠን አትንጠልጠሉ ነው። አይተሻቸዋል። አሁን ለምሳሌ ስለ ስዕል ቢነሳ የሚንጠለጠሉት ማን ላይ ነው? የሚመስለኝ በወንጌላውያን ቤተ እምነት አንድ ላይ ስለሆንን በተለይ ኢትዮጵያ ልክ ለምሳሌ ጥምቀት ላይ ወይም የጌታ እራት ላይ ወደ ስዕልም እመጣለሁ። ለምሳሌ ጥምቀት ለድነት ነው ብሎ ከአንድ ከወንጌላዊ ህብረት አንዱ ሰው ጋር ቢወይ አንድ ኦርቶዶክስ እንዴ እኛን ነው የሚያነሳ እንዴ መካነ ኢየሱስ እኮ እንደምታምነው ብሎ ለምንድን ነው አንድ ነን ስለምንል ማለት ነው። ወንጌላውያን ውስጥ አንድ ላይ ስላለን ታቅፈን ስላለ ስለዚህ እንደ መካነ ኢየሱስ እንዲህ ታምናለች ብሎ ማለቱ
ክፋት አለው ብዬ እኔ አላስብም። ኦኬ ስዕላት ላይም አነስተሃል። ስዕላት ላይም አይ የሉተራን ቸርች እኮ ስዕላትን ይቀበላሉ። ስዕል በሙሉ ጣዖት ነው፣ ሙሉ ለሙሉ ስዕል አያስፈልግም አይሉም። ያው እንደ ኦርቶዶክሳውያን እኛ ባንቀበልም ስዕል ምናምን ስግደት ምናደርገው ነገር የለም። ግን ስዕላትን ግን እንደምንቀበል እንደ ማስረጃ ቢያቀርቡ ምንድነው ክፋቱ? ምንም ክፋት የለውም እንዴ። በጣም ትልቅ ችግር ነው። ይታመናል ነው አይደለም? አንቺ አይ ሳይሆን ለምሳሌ ይኸውልሽ በጥምቀት ህፃናትን ማጥመቃቸውን አብያተ ክርስቲያናት አያውቁም እንዴ? ሉትራን እናንተን እንዴ? በትክክል ነው እንጂ የሚታወቀው። ሰብስባ የያዘቻቸው እኮ መካነ ኢየሱስ ናት። ያኔ ቤተክርስቲያን ተዘግቶ ሰብስባ የያዘቻቸው ሐረር ብቲ፣ ድሬዳዋ ብቲ መሰረተ ክርስቶስ ተዘግተዋል። ተሰብስበው ያሉት ሉትራን ጋርና መካነ ኢየሱስ ጋር አያውቁም። በትክክል ነው የሚያውቁት። ለምንድን ነው ጥምቀቱን እኛ የምንቀበለው? ያንን እኛ ለምንድን ነው በአንድ ላይ ከእምነትን ያገለለ አይደለም ጥምቀቱ። ልጁ ሚድነው በእምነት ነው፣ በጸጋ ተሰጥቶት ነው ልጁ ሚድነው ብለው ነው ሉትራኖች። ከኦርቶዶክስ ጋር ግን ይሄንን ስለማይሉ አንድ አይደሉም ብለን እንላለን። ይህንን የልጅነት ጥምቀት ማምጣት አይችሉም። ይቅርታ አድርግልኝና ምን ያምናሉ? እኛ ምን አናምን? እናንተ ለምሳሌ ልጁ አምኖ ነው የሚጠመቀው። ሉትራኖች ልጁ አምኖ ነው ይላሉ እንዴ? ያምና እምነት ይሰጠዋል። ይኸው ኦግስፐር ይነግራል። የእምነት ጸጋ ይሰጠዋል። እንዴት አልገባኝም። ሕፃን ልጅ ከሆነ እንዴት ያምናል? አዳም ይቅርታ ግን ብዙ ስለሰማ ማመን ከመስማት ነው ይላል። ይህንን እግዚአብሔር ቃል ነው ይላል። አንቺ ወረስ የለሽም እንዴ? ግን ኧረ አንዴ ቆይ ሄለን እንዴ ኤርሚ ርዕስ ላይ እናውራ። አሁን እኮ ምንም የሚጠቅም ነገር አለ የሚወራው ሀና ይሰማል። ይህንን ያጥራው ትሰማለህ? ናቲ መልሶት ነበር እኮ ነበር እኮ አምኖ ይጠመቃል ሳይሆን ሲጠመቅ ነው እምነት የሚሰጠው በጥምቀቱ ነው እኮ በጥምቀቱ። ስለዚህ ሲጠመቅ ነው ያ ጸጋው የተጠመቀው ግን ሳያምን ነው። ሲጠመቅ ጸጋው ይሰጠዋል ነው። እስቲ ይሄን ነገር ናቲ እንደዛ ነው ያለው። ይሄው እዚህ ጋር እኮ አለ እኮ ይሆናል። እሺ ይንገረን እስቲ። ከእምነት የተለየ ከሆነ ጥምቀቱ ይነግረናል አውግስበርግ። እሺ ቀጥል አውግስበርግ። ስምህ ግን እየከበደኝ ነው። አውግስበርግ ካቶሊክ ኤርሚ ብለህ ነው ምንድን ነው? እሺ ደስ ይላል። አየህ ሁልጊዜም እንደዚህ ሉትራኖች ካሉ እንደዚህ ይፈርዳሉ። ያ አለ ኤርሚ ቀብዳታ ሲዝ ለማንኛውም በጣም እኔንም ኦርቶዶክሶች መጥራት አይችሉም እኮ አዳሜ እንዴት ናችሁ? ስፒሮት ሰላም ናችሁ? ለምንድን ነው እኔም ብሎክ ያደረከኝ? ቆይ ማን እኔ ፈታለሁ አይደለም ሞዴሬተር የሆነ ሰው ብሎክ አድርጎታል። ብሎክ ነው ብሎክ። ኧረ በስመ አብ ይቅርታ ማድረግ አለባቸው። አይቼ ይቅርታ ይጠይቃል። እኔ ትናንት አንተ በሌለበት ሙድ ሲይዝ በአንተ ላይ ወይኔ ለካ ለዚህ ነው የሌለው። አልሰማማ የሆነ ሰው ብሎክ አድርጎታል አይቼው ነበረ። አሁን ግን ስልጣን የለኝም አስቼ ቤት። እሺ ቀጥል አውግስበርግ ካቶሊክ። ትሰማለህ? ትሰማለህ። ድምፅህን ትንሽ ከፍ አድርገው ትሰማለህ? ይሰማል። ሚዩት ካደረጋችሁ ይሰማል። አሁን ይሰማሉ በደምብ? አይ በደምብ ነው የምትሰማው። ይርም ያውም ወርቅ ሆኖ ነው አውግስበርግ። እሺ እስኪ ቀብዳታ ሲዝ ሚዩት አድርገው ቀጥል። እሺ ያው ህፃናት ላይ ሲሆን ሁለት ነገር ነው የምናነሳው። አንደኛው ማመን ይችላሉ ወይ የሚለው ነገር ነው። ሁለተኛ እኛ ያው የምንሰጠው ዲፊኒሽን አለ እምነት የሚለውን እና ይሄ ፊደስ ዳይሬክታ እና ፊደስ ሪፍሌክሳብል የምንከፍለው ማለት ነው። ፊደስ ዳይሬክታ የምንለው ህፃናት ያገኛሉ የምንለው ነው። ሪፍሌክሳ ደግሞ ያው ይሄ ኮንፈስ ማድረግን ሲያድጉ ማድረግ የሚችሉትን ማለት ነው። እሱን ያው ለአዋቂዎች ነው የምንለው። አዋቂዎች ሁለቱም አላቸው። ፊደስ ዳይሬክታን ግን በጥምቀት በኩል ነው የሚያገኙት። እነዛ ህፃናት በጥምቀት በኩል በመንፈስ ቅዱስ አማካኝነት
እግዚአብሔር ያንን ሴቪንግ ፌዝ ይሰጣቸዋል። ያው ለእኛ ሚዲየም ስለሆነ ወይም ደግሞ ሚንስ ስለሆነ እምነት ያንን በጥምቀት በኩል የሚመጣውን ጸጋ የሚቀበሉበት ስለሆነ በጥምቀት በኩል እግዚአብሔር ያንን እምነት ይፈጥርላቸዋል። ያንን በረከት ያንን ጸጋ የሚቀበሉበትን ማለት ነው። እምነትን ከሳክራመንቱ አይነጠልም ማለት ነው ለህፃናትም ቢሆን። ያ ከዚህ የተለየ አልተናገርኩም እኔ። ይሄንን ይቅርታ አድርግና ግስበርግ ይቅርታ፣ ኮንፈስ ያደርጋሉ ህፃናቶች? አያረጉም አልኩ እኮ። ለዛ እኮ ነው ፊደስ ላይ ስላልተናገርከው ብዬ ነው። ስላልተናገርከው እኔ ስላልሰማው ነው። አይ ከፍዬዋለሁ። ፊደስ ዳይሬክታ እና ፊደስ ሪፍሌክሳ ብዬዋለሁ። ይሄ እኮ ነው ጃርገን ስትጠቀም በጣም ከባድ ይሆናል እና ለዛ ነው ለሰዎች ሊረዱት በሚችለው ቋንቋ ብትናገር። የላቲኑ ቋንቋ ትንሽ በአማርኛ እሺ በጣም ይቅርታ። እሺ ፊደስ ዳይሬክታ ያልኩት ይሄ ፓሲቭ ፌዝ ነው። ለካ አሁን እንግሊዝኛ ያደረኩት ትምህርት ቤት ቁጭ ብለህ ፊደስ ዳይሬክታ እምነት ይፈጥርለታል የሚለው ነው። ፊደስ ዳይሬክታ የሚባለው በላቲኑ ወይም ደግሞ ፓሲቭ የሚባለው እምነት ህፃናት ያላቸው እምነት ነው ማለት ነው። ጀስት መቀበያ ነው እምነት ብለን እናምናለን በዋናነት። ለህፃናቱ ግን ይሄ ኮንፈስ የማድረግ ሳይሆን ጀስት በቃ የሚቀበሉበት ነው። ፓሲቭ የሆነ ምንም የማያደርጉበት ነው። ያው ህፃናት ኮንፈስ ማድረግ እንደዚህ አዋቂዎች እንደሚያደርጉት አፋቸውን አውጥተው እንደዚህ ማድረግ ስለማይችሉ ያንን ፊደስ ዳይሬክታ ብለን የምንሰጠው ተርም ነው ለህፃናት ጥምቀት ሲሆን፣ ሪፍሌክሳው ግን ፊደስ ሪፍሌክሳ የሚባለው ይሄ ያመኑትን ነገር መግለጥ፣ ይሄ ምንድነው በህይወታቸው የምታዩት ነገር ሲናገሩ ወይ ደግሞ ብቻ ያመኑትን ሲገልጡ እሱን ፊደስ ሪፍሌክሳ እንለዋለን። እሱ ደግሞ ያው አዋቂዎች ያላቸው ነው። ግን ህፃናት ያ ስለሌላቸው ያንን ማድረግ ስለማይችሉ ፊደስ ዳይሬክታ ብለን ደግሞ እንጠራዋለን። እነሱ የሚያገኙትን እምነት ወይም ደግሞ በጥምቀት በኩል እግዚአብሔር የሚሰጠው በመንፈስ ቅዱስ አማካኝነት ማለት ነው። እሱን ፊደስ ዳይሬክታ እንለዋለን። በቃ ይሄ ፓሲቭ ነው። ፓሲቭ ነው ማለት ምንም እንትን የሚገለጥበት ሚንስ የለም፣ ወይም ደግሞ የሚገለጥበት ጊዜ ገና ጀስት ግን ይቀበላሉ በዛ እምነት። ያንን በጥምቀት በኩል የሚመጣው ጸጋ እግዚአብሔር የሚሰጠው በእምነት ስለሆነ ያንን ደግሞ እንዲቀበሉ በጥምቀት በኩል የሚመጣው ማለት ነው እምነትን በቅዱስ ጥምቀቱ በኩል ይፈጥርላቸዋል። በዛ ይቀበላሉ ማለት ነው። ማመን ይችላሉ። እግዚአብሔርን በማወቅ ያድጋሉ ማለት ነው። ይቅርታ፣ እግዚአብሔርን በማወቅ ያድጋሉ። አዳባዴ ግልጽ እንዲሆን ሲጠመቁ ግን ይሄ ነገር አልነበራቸውም ማለት ወደ ጥምቀት ሲሄዱ አልነበራቸውም። ከተጠመቁ በኋላ ነው የሚያገኙት ጸጋው የሚቀበሉት። ግልጽ ይሁን ይሄ ነገር ሲጠመቁ ነው የሚሆነው። እሱ ግን ያው ማመን ይችላሉ። ማመን ስለሚችሉ ነው እግዚአብሔር በጥምቀቱ በኩል የሚሰጠውን መቀበል የሚችሉት ማመን ስለሚችሉ ነው። ለምን አዋቂ ሲሆን ያምናል አያምንም የሚለው ነገር ጥያቄ ውስጥ አይገባም። ለህፃኑ ሲሆን ግን ያምናል አያምንም የሚለው ጥያቄ ሲመጣ በቃሉም እንደሚናገረው ማመን እንደሚችሉ በደንብ የምናይበት ክፍል ስላለ እግዚአብሔር ደግሞ ያንን ይሄ የድነት እምነት የምንለው ይሄ እውቀት ምናምን አይነት ሳይሆን ይሄ የሚድኑበትን እምነት የሚሰጣቸው በጥምቀት በኩል ነው ለነሱ ማለት ነው ለህፃናቱ። እዚህ ጋር በሁለት ስጥ የከፈልካቸው ማለትም መጽሐፉ ላይ የሚያስቀምጣቸው በላቲነኛ ያስቀምጣቸው ሁለቱ ቃላት ሲለያቸው ወይም ሲያብራራቸው የአዋቂና የህፃናትንም ጥምቀትን ለመለየት ነው አይደለ? ወይስ በተለይ ተርሙን የምንጠቀመው ያው ከመጽሐፍ ቅዱስ ተነስተን ነው። ያንን ለማብራራት ነው የምንጠቀመው። አዋቂው ሪፍሌክት ማድረግ ይችላል። መጀመሪያ ያው መቀበል ይቀድማል። ኮንፈስ ከማድረግ በፊት ያመነውን ከመግለጥ በፊት መጀመሪያ መቀበል ይጠይቃል። ሰው እግዚአብሔር ፊት ፓሲቭ ነው መጀመሪያ ሲድን፣ ከዛ በኋላ ነው አክቲቭ የሚሆነው። የአዋቂው ግን ምንድነው እግዚአብሔር ፊት ከተቀበለ ወይም ፓሲቭ ከሆነ በኋላ፣ ፓሲቭ ማለት ምንም ነገር ከሱ ሳይጠበቅ ምንም ነገር ሳይሰራ እግዚአብሔር ፊት ከተቀበለ በኋላ ከዛ ሪፍሌክት ማድረግ ይችላል። ለምን ትልቅ ነው፣ አፉ መናገር ይችላል።
አካላቶቹ በደንብ መግለጽ የሚችሉት ነገር አለ። ህፃኑ ግን ይሄ ሪፍሌክስ የምንለው ወይም ሪፍሌክት ማድረግ ኮንፈስ ማድረግ በአካል በንግግር እነዚህ ያመነውን ነገር ማሳየት ስለማይችል ያ ህፃን ይሄ ፓሲቭ የሆነውን ነገር ይቀበልና ፓሲቭ በሆነው እምነት ይቀበልና ያን ጸጋ ከዛ ግን ቤተሰቦቹ ወይም ደግሞ የክርስትና እናትና አባቱ በዛ እምነት እንዲያድግ ይሄ በደንብ እሱ ራሱን መግለጥ ኮንፈስ ማድረግ የሚችልበት ደረጃ ይሄ 14-15 እድሜ ላይ እስኪደርስ ድረስ እስከዛ ቤተሰቦቹ ወይም ደግሞ የክርስትና እናትና አባቱ በዛ እምነት እንዲያድግ እሱን የማስተማር እሱን የመጠበቅ ስራ ይሰራሉ ማለት ነው። ፓሲቭ ዋን ለመጀመሪያ ይሄ ጀስት መቀበል ብቻ ህፃኑ ይቀበላል በእምነት ያንን በጥምቀት በኩል የሚመጣውን ጸጋ ይቀበላል። ከዛ ግን እያደገ ደግሞ እንዲሄድ የቤተሰቡና የቤተክርስቲያንም ጨምሮ የክርስትና እናትና አባቱ ደግሞ አስተዋጽኦ ይጠበቃል ማለት ነው። ልጁ በዛ ህይወት እንዲያድግ ትልቅ ሲሆን ግን ያው ራሱንም ስለሚያውቅ ኃላፊነቱ የሱ ይሆናል በዋናነት ሁለቱንም ነገር ማድረግ ይችላል ማለት ነው። ይሄ መቀበልም ኮንፈስ ማድረግም ማሳየትም ይችላል እምነቱን። ህፃኑ ግን ስለማይችል ያቺን ብቻ እናወራለን ማለት ነው። ለህፃኑ ሲሆን ፓሲቭ ነገሯን ያው ከመቀበል አንጻር ስለሆነ እምነትን የምናየው ወይም ከትረስት አንጻር ያም ደግሞ በጥምቀቱ በኩል የሚመጣውን ጸጋ ያ እምነት ስለሚይዝ ያ ደግሞ ህፃናትም ይቀበላሉ ብለን ስለምናምን ለምን ያው በቃሉም ስለሚናገር ጌታችን ኢየሱስ ክርስቶስ ከዛ አንጻር ህፃናት በጥምቀት በኩል የሚመጣውን ጸጋ መቀበል ይችላሉ። ስለዚህ ለነሱ በዛ ሴንስ እናወራለን። ያው ተርሞችን የምንጠቀመው ኢንዲስቲንክሽን ብዙ ጊዜ እንደ ሉትራ የምንጠቀመው ለማስረዳት እንዲመችን ላቲን ይበዛዋል ብዙ ነገሩ ግን ያለው ነገር ዲስቲንክሽኑን ለማስረዳት ሰው እንዲገባው ተብሎ ስለሆነ ያንን የምንጠቀመው። ግሪክ ብትጠቀሙ አሪፍ ነበር። ኢስት ስለሆናችሁ ግሪክ ብትጠቀሙ ጥሩ ነው። ከኛ ጋር እንትን እንድንል ማያች እንድናደርግ እንድንግባባ ቢያንስ ግሪኩ። ምክንያቱም ብዙ ጊዜ በእኛ በኩል የግሪክ አገላለጾችን እንጠቀማል። እናንተ የላቲኑ የዌስተርኑን ስለምትጠቀሙ ትንሽ ለዛ መሰለኝ። የእኛ የላቲኑ ነው። ቴዎሎጂውን በብዛት ያው ዌስተርን ሲሆን ካቶሊክ ነው። ችግር የለም ግን ቴዎሎጂያቸው በዛ እኛ ለምሳሌ እኛም እንደዚህ እንላለን። አንድ ሰው እንዲያምን የእግዚአብሔር እርዳታ ያስፈልገዋል። የእግዚአብሔር ጸጋ ወደሱ ማለት ሰው ዝም ብሎ ተነስቶ ዛሬ አንድ ሰው ዓለማዊ የሆነ ሰው ዛሬ ተነስቶ ተመራምሮ እግዚአብሔር ጋር ይደርሳል። የእግዚአብሔር እርዳታ ያስፈልገዋል ሰው እግዚአብሔር እንዲያውቅ። እግዚአብሔር በቤተ ክርስቲያን ይቅርታ አዳም አንዴ ማስታወቂያ ልናገርሽ። አንዴ ይቅርታ ሞዴሬተሮች፣ እኔ ሚዩት ማድረገው ሰው ለምንድን ነው አን ሚዩት የምታደርጉት? አሁን ስንዱ ስንት ጊዜ ሚዩት አደረኳት? ብላክ ማድረጊያት ነበረ። ማን ነው የፈታት? ቶሎ በሉ አንድ ቁጥር ጻፉ። ሞዴሬተር ሳላነሳ በፊት እሺ አነሳለሁ ማለት ነው። ሞዴሬተር እሺ ቀጥሎሽ እና እኔ አሁን የምጠይቀው እንትን ነው። እኔ አሁን አንተ የተናገርከው ነገር እኛም ምናልባት አስቼ ከዚህ ውስጥ እኛ አትቀበሉም ያልከን ቦታ ብሰማው ደስ ይለኛል። እኛም እግዚአብሔርን በማወቅ ያድጋሉ ስለምንል አስቼ አሁን ከተጠመቁ በኋላ ጸጋውን ይቀበላሉ፣ እግዚአብሔርን በማወቅ ያድጋሉ ብለን እንላለን። ለምሳሌ አሁን ቀደም እንግዲህ ወንድማችን እንደነገረን ይህም መጽሐፉንም እያነበብኩት ነው። ውሃው አለ፣ ቃሉ አለ። ይሄ እንግዲህ በህብረት አንድ ላይ ሲሆን ለዛ ለሚጠመቀው ልጅ የእምነት ጸጋን ያካፍለዋል፣ ይሰጠዋል ማለት ነው። ይድናል ማለት ነው። እምነት ጥምቀትን አይፈጥርም፣ ይልቁንም እምነቴ ጥምቀትን ይቀበላል። ይሄ የሉትራን በጣም ዋና እንትን ነው፣ አስተምሮ ነው ማለት ነው። ይቅርታ አድርግልኝና የሁለታ የእኛንና የነሱን እኮ አሁን በእናንተ አሁን ለምሳሌ ልጁ ሲጠመቅ ልክ እንደዛ ነው። በማን እንትን ነው የሚጠመቀው? በማን ጸጋን የሚቀበልበት ብለን ነው ምና አሉና እንትን አምኖ ነው የሚቀበለው። እኛ ህፃናት ኮንፌስ ያደርጋሉ ብለን አናምንም።
በሱ አሁን ሉትራኖች በሚሉት አምኖ ነው የሚቀበለው የሚድነው። አሁን ያንን ይፈጥረለታል። ሉትራኖች የሚሉት እኛ አንልም ብለን የምታስበውን ነገር እኮ ልክ አሁን ሉትራኖች እንደሚሉት ልጁ ውሃውን ልክ አሁን እንደነገረ ነው እናንተ ጋር የሚታመነው። ይሲ እነሱ የእንትን የዌስተርኑን አገላለጽ ስለሚጠቀሙ ለምሳሌ እኛም በጥምቀት ጸጋን ይካፈላሉ ብለን ነው የምናምነው። ይሄ በአዳም ውድቀት ምክንያት ከኛ ያጣነው ጸጋ አለ አይደለ? ያንን ጸጋ ሪስቶር የሚሆንላቸው በጥምቀት በኩል ነው። በጥምቀት ያን ጸጋ የልጅነትን ጸጋ ይቀበላሉ ብለን እናምናለን። ከዛ በኋላ ደግሞ ክርስቶስን በማወቅ በቤቱ ስለሆነ ያሉት በቤቱ ስላሉ ክርስቶስን በማወቅ ያድጋሉ፣ ወንጌልን እየሰሙ ያድጋሉ ተብሎ ነው የምንማረው። አንተ ደግሞ እንደዚህ አታምኑም የምትል ከሆነ እሱም የነገረን እንደዛ መሰለኝ። አይ ከተቀበልከውማ ምንም ችግር የለውም። አሁን ልክ እነሱ እንደምናምነው ነው የምናምነው ካላችሁ እንግዲህ እስኪ ታሳየኛለህ። እነሱ የሚሉት ሌላ አንድ ግልጽ እንዲሆን ነገር አንድ ነገር ልበል። ጥምቀት እምነት ይሰጣቸዋል፣ እምነቱ ደግሞ ያድናቸዋል አይደለ? በእኛ እንደዚህ አይነት ነገር የለም። ጸጋው ነው የሚያድነው። ሳያምኑም እንግዲህ ወንጌልን ይሄ እውቀት ሳይኖራቸው ልጅ ይሆናሉ ነው እንጂ የሆነ ጥምቀቱ የማመን ጸጋ ይሰጣቸዋል፣ ያ እምነቱ ደግሞ ያድናቸዋል የሚል ትምህርት የለም እኛ ጋር። ያው ጸጋ ይቀበላሉ ለማለት እኮ። ጸጋ ነው የሚቀበሉት እንጂ የማመን እምነቱ ደግሞ ያድናቸዋል የሚል ትምህርት የለም እኛ ጋር። ከሉትራኖች ይለያል ማለት ነው። ከሉትራኖች ይለያል ማለት ነው ስፒሮስ ያለው ማለት ነው። ከሉትራኖች ይቻላል። እኛ ሕፃን ልጅ እምነት ይሰጠዋል ብለን አናምንም። ጸጋው በጥምቀት ያድነዋል፣ ትላልቆቹን በእምነት ስለሚል ሕፃን ልጅ ማመን አይችልም። ስለ ወንጌል ነው እያወራን ያለ ነው። ኢየሱስ ክርስቶስ እንደተሰቀለ መከራ እንደተቀበለ ይሄን ነገር ሊያምን አይችልም በእውቀት ደረጃ። እኔ ስፒሮስ እኮ የሚመቸኝ ይሄ ነው እውነት ለመናገር ማለት ነው። እና የእንትኑን እኔና ስፒሮስ አንድ አይነት ነን። ትንሽ ወደ እኔ ማን ይጠጋል? አዳም። ግን ከኔ ደግሞ በማን በጣም ይርቃል? ኃይልሻ። ውጥረቱን እንቀንሰው ብዬ ነው። እንዳመቀርብ እኔ እኮ ነኝ። ምዕራብ ሐረርጌ ነች ለሐረር ከተማ ዛሬ ስንትን ነው ያነስ ፋስ እኮ ነው ያዝከው ዛሬ ፋስ ሌላ ጊዜ ሴንቲ ነበር። ከጀጎል አሰድጄ ወደ ጉርሱም እንዳለ አንቺ በጣም ጥሩ ነበር ከወንድሞቻችን ጋር። እኛ ድልድዩ እንዲሰበር አልፈልግም እንደምታውቁ፣ ምንም ቢሆን ምን ማለት ነው። እኛ ብንላፋም ቢያንስ በጋራ አንድ የምንጠብቀዋል። አሁን ናይጄሪያ ውስጥ ምን እየሆነ እንደሆነ አይታችኋል ቅዱሳን ኦርቶዶክሶችም ሁላችንም ማለት ነው። እዚህ ትላንትና ስናወራ ነበረ። ላስላስ ባደርግም ኦርቶዶክስ ተዋሕዶ ቤተክርስቲያን ያደረገችውን አስተዋጽኦ ማንም ሰው አይረሳ። ስፔሻሊ አይታችሁት እንደሆነ እስከ ሱዳን ድረስ ይመጣና እዛ ጋር ይቆማል። ከዛ በኋላ ከኢትዮጵያ በታች ብዙ አቅጣጫው አይታችሁት እንደሆነ የእስልምና ራሱ አይሄድም። ምን አድርገዋለች? አግተዋለች። ሲመጡ ደርቡሽን እየመታች ምንን እየመታች ማለት ነው። እና አሁንም እጃችን 100% ከሷ ጋር ነው። ዙሪያችን ላይ ያለውን ይሄንን የሥላሴን አስተምሮ አንድ መጽሐፍ ቅዱሳችንን እስከ ድክመታችን ለሚቀጥለው ትውልድ ማስተላለፍ። የሚቀጥለው ትውልድ ነገ ይስማማ ይችላል። የሚስማማ ትውልድ ይመጣል። አሁን በግሪክና በኦርቶዶክስ ተዋሕዶ ቤተክርስቲያን የሚካሄደው ውይይት በጣም ደስ የሚል ነው። በሉትራኖችና በካቶሊኮች መካከል የተደረገ ውይይት አለ። ስምምነት የተፈራረሙበት በጣም አሪፍ ነው። ሌሎቹ ደግሞ ወደ ተሻለ ሊያደርሱት ይችላሉ ወደፊት። ቢያንስ ግን በጋራ ሆነን መጽሐፍ ቅዱሳችንን የሥላሴ ትምህርታችንን ለሚቀጥሉት ትውልድ እስከ ቱባው ቃሉ ቋንቋው ምንም ሳንነካው አብረን እናስተላልፍ። በጋራ እንቁም።